ሰላም አሁን የምናቀርብላችሁ ጽሁፍ በአንዲት ዶክተር የተጻፈ ነው። ዶክተር ሩታ ታፈረ ትባላለች። ይህ ጽሁፍ የጦርነቱን አስከፊ ሁኔታዎች የሚያሳይ ነው። በተለይም በትግራይ ጦርነት ወቅት የነበሩት ሁኔታዎችና የተከፈለው ዋጋ ምን ይመስል እንደነበር የሚያመለክት ነው። ከዚያ በፊት ግን አንድ ቪዲዮ ለእናንተ እናቀርብላችኋለን። ከሰሞኑ በሱዳን በፖርት ሱዳንና በካርቱም በተለያዩ ጊዜያት በጽምዶ በተሰኘ ስያሜ የተለያዩ እንቅስቃሴዎች ሲደረጉ ነበር። በዚያ እንቅስቃሴ ላይ የፋኖ ታጣቂ ኃይል አመራሮች ተሳትፈዋል የሚል መረጃ ሲወጣ ነበር። በጉዳዩ ዙሪያ እንግዲህ ከዚህ በፊት በአንድ እውቅ ንግግራቸው የሚታወቁት መሳፍንት ተስፉ አስተያየታቸውን ሰጥተዋል። እኚህ ሰው እንግዲህ በጎንደር አካባቢ ይንቀሳቀሳል የተባለውን የፋኖ ታጣቂ ኃይል የሚመሩ ግለሰብ ናቸው። ከአመታት በፊት አንድ ንግግር አድርገው ነበር። ትግራይን እንጨብጣታለን ከተፈቀደልን የሚል ንግግር። በዚህ ንግግር ነው በሰፊው የሚታወቁት። እርሳቸው ይህንን የጽምዶ እንቅስቃሴ እንደምን ይመለከቱታል የሚለውን እንግዲህ ከዚህ ቪዲዮ መመልከት እንችላለን። ተከታተሉት። በአማራ ፋኖ የወከልናቸው ልጆቻችን በሱዳን ገብተው ሲወጡ ሪፖርት የለይም። በኤርትራ ገብተው ሲወጡ ሪፖርት የለይም። በትግራይም እንዲሁም ከጥሉ ያልነበረ ኩታራ አሰባስቦ ተስማምተናል እያሉ የሚሉት ነገር ለኔ ግልጽ አንሆነልኝ። ግልጽ እንዳልሆነልኝ የአማራ ሕዝብ እውቅና እንድትይዝልኝ አማራና ኢትዮጵያ እኔንም አስቀድሞ ለመሸጥ የተዘጋጀ ባንዳ እንዳለ በአማራ ፋኖ ተመሳስሎ ምላሱን ተማምኖ የሚንቀሳቀስ ልጅ እንዳለ እየተጠራጠርኩ ስለሆነ ይሄን በግንዛቤ እንድትይዝልኝ ነገ አጣርቼ መረጃውን እስከምነግርህ ጥበቃህና ትጥቅህን ግን እንዳትፈታ በረን እንድትጠብቅ በኢትዮጵያ አምላክና በአማራ አምላክ አደራላለሁ። ተመልሰናል። ጽሁፉን ከዚህ እንደሚከተለው እናቀርባለን። የዶክተር ሩታ ታፈረ ጽሁፍ በርካቶች እየተጋሩት ይገኛሉ። ወደ አማርኛ መልሰን ነው የምናቀርብላችሁ። ርዕሱ ስቃያችን ይሰኛል። በጣም በለጋ እድሜ ላይ ያሉ ወጣቶች አካል በድሮንና በፈንጂ ስብርባሪዎች ተቆራርጦና ተበታትኖ ስጋቸው ተቃጥሎ ማን እንደሆነ መለየት አቅቶ በስርዓቱ ለመገነዝ እንኳን ሁኔታዎች ሳይፈቅዱ ቀርተው ሁሉም በጆንያ ወይም በማዳበሪያ ተሰብስቦ እንዲቀበሩ ማድረግ በእንዳባጉና በሳምረ በወልዲያ በመርሳ በሐይቅ በጭረቲና በሌሎችም ቦታዎች ከ3 እና 4 ዓመታት በፊት ያየሁትና ያደረኩት ነገር ብቻ ሳይሆን የዕለት ተዕለት ኑሮዬ አካል ሆኖ ቀርቷል። ያየኋቸው ፊቶች፣ የሰበሰብኳቸው የሰውነት ስጋ ቁርጥራጮች ለሰከንዶች እንኳን ከህሊና ጠፍተው አያውቁም፣ ሊጠፉም አይችሉም። እንደዚህ ከጥቂት ቀናት በፊት የሰማነውን አይነት ዜና በሚኖርበት ጊዜ ለቀናት ያህል ሌላ ምንም ነገር ማሰብ ይሳነኛል። ይሄ ዜና እዚህ ጋር ልብ ልንለው የሚገባው በትግራይ ሊወጣ የታሰበው አንድ ረቂቅ አዋጅ አለ ከጦርነት ጋር የተገናኘ። ይሄን ነው እርሷ ያነሳችው። ስትቀጥልም እኔም ምንም እንኳን በዚያ ደረጃ ባይሆንም ከዚያ በፊት በርካታ የአካል ጉዳቶችን አይነቶችንና የሰው ልጅ ነፍስ በብዙ ስቃይ ውስጥ ስታልፍ ያየሁ፣ ይህንን ለመቋቋም የሚያስችል በቂ ስልጠና ወይም ትሬኒንግ የተሰጠኝ ሐኪም ነኝ። ነገር ግን ለእኔ ይህን ያህል ፈታኝ ከሆነ አደጋው በቀጥታ ደርሶበት ህይወቱን ላጣው በለጋ የእድሜ ዘመኑ ራሱን መርዳት እስኪያቅተው ድረስ አካል ጉዳተኛ ለሆነው ወይም ለሆነችው ጓደኞቻቸው ላይ ይህ ሁሉ ሲደርስ ላዩና ላጡ ወጣቶች ህይወታቸው እንዴት እንደተመሰቃቀለ ማሰብና መገመት በጭራሽ አይከብደኝም። ይህ ሁሉ መተራመስና መሯሯጥ ለአንድ የሰው ልጅ የህይወት ዘመን አይበቃንም እንዴ? ወደ ሞት ቀጣና እየተመራን መሆናችንን ለማወቅ ከሞት ሌላ ምን ማየት ያስፈልገናል? የትኛውን ቅንነት፣ ሰብዕና ወይም ኢንቴግሪቲ ወይም እውነተኛነት አይተን ነው እኛ ሞተን በተገኘው እፎይታ ጊዜ አጋጣሚውን ተጠቅመው ወደ ስልጣን በመጡ ማለትም በዶክተር ደብረጽዮን ገብረ ሚካኤል በሚመሩና በሌሎች ኃይሎች በሚንቀሳቀሱ አሁን ላይ ስልጣን ባሉ አካላት ማለት ነው ራሳቸውን በራሳቸው በሾሙ ወይም ሰልፍ አፖይንትድ ለማይረቡ ክፉ ግዴለሽና ደንቆሮ በሆኑ ደቀ መዛሙርት ተመርተን ዳግም ወደ ጦርነት የምንገባው።
ስትል ጽሁፏን አጭር የሆነ መልእክቷን ቋጭታለች። ይሄ በሰፊው በማህበራዊ ሚዲያ ላይ ሲንሸራሸር የነበረ ጽሁፍ ነው። ይሄ ጽሁፍ የጸሐፊዋን አቋም ነው የሚያንጸባርቀው። እንግዲህ ስለተከታተላችሁን እናመሰግናለን። ሰብስክራይብ ማድረጋችሁን አትርሱ። ተከታተሉን። ምሽት በዜናዎች እንገናኛለን።